ስሜታዊ ነሽ፣ አግሬሲቭ ነሽ፣ ትንሽ ነገር ይበቃሻል፣ ነገር ታጋንኛለሽ የምትሉ ሰዎች ማለት ነው። ስለናንተ ባውንደሪ ያለማወቅ መች እናውራ? በሰው ህይወት ውስጥ እጄንም እግሬንም ሰድጄ ካላቦካው ስለምትሉ ማንነታችሁ መች እናውራ? ሰዎችን ስሜትና ፍላጎት ከማክበር ይልቅ እኔ ልናገር፣ እኔ ትክክል ነኝ፣ የኔ ሀሳብ ተቀባይነት ማግኘት አለበት ስለምትሉት ማንነታችሁስ መች እናውራ? ቦታና ጊዜ ስለማይመርጠው ተረባችሁ እጅ ስለሚለው ቀልዳችሁ መች እናውራ? ስለ አንደበታችሁ ለከት ማጣትና ከፍታፍነት እንደፈለጋችሁ ሰው ላይ የምትለጥፉት ነገርስ መች እናውራ? ራሴን መጠበቄ፣ ሰላሜን መጠበቄ፣ ባውንደሪን መጠበቄ፣ ራሴን ማስከበሬ በተአምር አግሬሲቭ አይደለም፣ ቁጡ አይደለም፣ ምንም ቢያስብልኝ ግድ የለኝም። የሰዎችን ባውንደሪና ክብር ገፍታችሁ ጥሼ ካልገባው ትሉና አላስጥስ ስንላችሁ አግሬሲቭ፣ አትንኩኝ ባይ፣ እጃችንን ለመጠምዘዝ ይሄ ሁሉ ማለት ነው። ስለዚህ የኛ ስሜታዊነት ወደ ጎን ተውትና እኔ ማን ነኝ? ምንድነኝ? በሷ ህይወት ውስጥ ምን ያህል ነው ቦታ ያለኝ? ምንድነው መናገር ያለብኝ? ስለዚህ ራሳችሁ ላይ ስሩ፣ ራሳችሁ ላይ ትኩረት አድርጉ። በማይመለከታችሁ ነገር ውስጥ አትግቡ። እናንተ እስክትበስሉ እኮ እኛ አረርን። እናንተ እስክትበስሉ እኛ አረርን እኮ። እጅ ያለውን ነገር እኮ ሲበዛ ያስጠላል። እጅ ያለን ንግግራችሁ ምን እናድርገው? ኧረ እባካችሁ እራቁን፣ አንፈልግም እኛ እናንተን። በሰው ህይወት ለምንድነው የምትገቡት? በሰው ህይወት ለምንድነው እጅ እስከምትሉ የምትቆዩት? በማያገባችሁ ነገር ለምንድነው ጥልቅ የምትሉት? ስልችት ብላችሁና ልሄዱልን። ይሄንን ቅኔ የሄርሜላ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ተመልካቾቼ እንደምን ዋላችሁልኝ? እንግዲህ የቀን ዜናችን እንደቀጠለ ነው ማለት ነው። ውድ ቤተሰቦቼ ባላችሁበት ሰላማችሁ ብትዘት ይባልን። ምን እንግዲህ ዛሬ ሩታ ቲክቶክ ላይ እንግዲህ ስቶሪ አድርጋለች ማለት ነው። እሱም ያደረገችው ይሄንን ነገር ነው። እንግዲህ ሰምታችሁታል ብዬ ተስፋ አደርጋለሁ። እንግዲህ ዛሬ ሙልጭ አርጋ ሰጥባታለች ማለት ነው። በማይመለከታችሁ ነገር አትግቡ እጅ እስከምትሉ ድረስ እናንተ እስክትበስሉ እኛ አረርን አለች። ትክክለኛ መልስ ነው የመለሰችው ማለት ትክክለኛ የመልስ ምት ማለት ነው። እና የሄርሜላ ይድረስኝ እንግዲህ የሄርሜላ የፍየል ምላስና እንግዲህ የአብርሽ አሽቃባጮች የአብርሽ ሰራተኞች ይድረሳችሁ ማለት ነው። የነሱ ነው ይሄንን ቀኔ ሌላ የማን ይሆናል ብላችሁ ነው ቤተሰብዬ። እና እንግዲህ ሩታዬ ያው ዞር ስል አጋጣሚ ነው ያገኘኋት ማለት ነው። እና ሩታ መጣለች ቲክቶክ ላይ በቲክቶክ መንደር ብቅ ብላለች ማለት ነው። ስለዚህ ሰዎች አሁንም ቢሆን በማይመለከታችሁ ነገር አትግቡ፣ የሰው ህይወትን አትበጥብጡ እባካችሁ። የሰው ህይወት አትበጥብጡ፣ የሰው ትዳርን አትበጥብጡ። እኔና አብርሽነት ታርቀናልም። ስለዚህ ካሁን በኋላ በህይወቴ ውስጥ አትግቡ እያለች ትገኛለች ሩታ ማለት ነው። ስለዚህ አትግቡ፣ ከህይወቷ ውጡ። እና አንድ ነገር ቢኖረኝ ቤተሰብ የኔ ምንድነው ካሁን በኋላ አብርሽና ሩታ ከታረቁ በመሃላቸው ማንም ሰው ያስገቡ። ሁለቱኑ ስራቸውን ይስሩ። ሁለታቸው 3-4 ሆኖ ከሚመጡ አሪፍ ስራ ራሱን ሰራለን ብሎ 3-4 ሆኖ ከሚመጡ ራሱ አብርሽና ሩታ የሚሰሩትን ነው የሚበልጡት። ሁለታቸው ሆኖ አንድ ላይ ሲመጡ ማለት ነው። አይታችሁት ከሆነ ራሱ ማለት ነው። እና ያን ያክል ነው። ስለዚህ ስራ ከሆነ የምትፈልጉት ቪው ከሆነ የምትፈልጉት አንተና ሩታ አብራችሁ መምጣት ብቻ ነው፣ መስራት ብቻ ነው፣ አለቀ። ስለዚህ በህይወታችሁ ውስጥ ሌላ ሰው አታስገቡ። ሌላ ሰው በቃ በመሃላችሁ ሌላ ሰው አይግባ። ስለዚህ ሩታ ይሄንን የፖስተችው ነገር እውነት ሆኖ ከተገበረችው በጣም ምርጥ ነገር ነው። ስለዚህ የማን ነው ይሄንን? ሄርሜላና ያብርሽ በዙሪያ ያሉ ሰዎች ማለት ነው። ስለዚህ እንግዲህ ሄርሜላ ይድረሰሽ። ይሄንን ዛሬ ተሳስቼ ነው መሰለኝ ስሟ ራሱ የጠራሁት ማለት ነው። እና ሂጂ እዛው ጥርግ ብለሽ እዛው የሩታ እንግዲህ አሁን የሩታ ቀኔ የሩታ መልስ ያቺ የፍየል ምላስ መልስ እንጠብቃለን። ለነገሩ ሩታ እኮ ማለት ነው አንድ ነገር በሏት ትታገሳለች። ከዛ የመልስ ምት ነው የምትሰጠው፣ የመልስ ምት ማለት ነው። እናቴ እሷ እኮ ሩታ ነብር እኮ ነች፣ ነብር ማለት ነው፣ አንበሳ። ስለዚህ እባካችሁ የበሩታ ህይወት የገባችሁ ሰዎች ማለት ነው ውልቅ እንድትሉልን እንፈልጋለን። እኛ ውልቅ በሉልን በቃ እኛ እንፈልግም። ስለዚህ እባካችሁ ህይወታችሁ ምሩ።
ሄርሜላም ህይወትሽን መሪ። በአብርሽ ዙሪያም ያሉ ጓደኞቹ እነዛ ቡችሎቹ ህይወታቸው ይምሩ። አለቀ። ለምንድን ነው እሷ ራሷን ህይወቷን እንድትመራ ትፈልጋለች። ወደ አብርሽ መመለስ ትፈልጋለች። ከአብርሽ ጋር አብሮ መሆን ትፈልጋለች። ሁለቱንም ይፈላለጋሉ። እንግዲህ የማታ የቀለጠው መንደር ደግሞ አይታችሁታል እንዴት እንደሆነች። በአንዴ እኮ ነው ቅልጥ ያደረገችው ማለት ነው። በአንዴ ማለት ነው። ስለዚህ ያን ያክል ነው ፍቅራቸው ራሱ ማለት ነው። ሄርሜላ ከሱ ጋር መዋኛ ውስጥ ስትጋደም መዋኛ ውስጥ ስትዋኝ እንደፈለገች ስትስሞ አንድ ቀን እውነተኛ ፈገግታ ሳይቷ አያውቅም ነበር አብርሽ። እንዳለ የውሸት ነበር። የውሸት ራሱ እንደሆነ ያስታውቅበት ነበር ፈገግታው ራሱ። ግን እንትና ሩታ ስትመጣ ደግሞ ፊቱ በአንድ ነው ቅይር ያለው ራሱ ማለት ነው። ሲያያት ራሱ ውበቱ ደፍቶባት በቃ አባቴ ሴት ራሱ ታማልላለች ሩታ ማለት ነው። ያን ያክል ነው ልዩነታችሁ ማለት ነው። ስለዚህ አንቺ ከህይወታችሁ ብትወጪ ይሻልሻል ሄርሜላ ማለት ነው። እና በተለይ አቤላ ተብዬው እኔ ምን አባቱ እንደሆነ አላቅም። ቆይ አቤላ ተብዬው ማለት ነው አንተ በእነሱ ህይወት ለምን ትገባለህ? ጓደኛ ነው በቃ። ደግሞ ከትላንቱ ሙልጭ አርጎ ነው የሰደባት የሩታ ማለት ነው። ሰድቦ ነው የላከላት። ምን ቢሆን ነው እሱ ለሩታ የሚሰድባት? ምን አባቱ አግብቶት ነው ለሩታ የሚሰድባት እንዴ? ህይወቷ የምትኖረው እኮ እሷ ነች እንጂ እሱ አይደለም። ጭራሽ ብሎ ሄርሜላና አብርሽ አንድ ላይ ያጋባቸዋለሁ። ሩታ የአብርሽ አትሆንም። አብርሽ ምን ስለሆነ ነው ለሩታ ማይገባት? እንደውም ሩታን ትበዛበታለች ሩታ ለአብርሽ ማለት ነው። አንተ ደፋር ስንት ነገር አሳልፈ ገና አሁን እጇን ነክሰ የበላህበት ያጎረሰች እጇን ነው የነከስካት። ያን ያክል ነው ያንተ ማለት ነው። ያንተ ውለታ እንደዛ ነው፣ ክብረ ቢስ። ስለዚህ ካሁን በኋላ ከህይወቷ አውጡ። ሩታ ራስሽን ህይወትሽን መሪ። ይሄንን የምታደርጊው ነገር እውነት ከሆነ አሪፍ ነው። ሂጂበት ስልሽ ወደ ትዳርሽ ዓለም ግቢ። እውነትሽን ከሆነ አብርሽን ግን አውቀሽ እኔ እንደዚህ ያድርጎኛል፣ እንደዚህ በመጥፎ መንገድ በዚህ ሁኔታ ላይ አሰቃይቶኝ ይሄን ያክል ጊዜ አሰቃይቶኛል፣ እኔ አሰቃየዋለሁኝ እበቀለዋለሁኝ ማለት የለብሽም። እንደዛ እንዳይሆን። እንደዛ ከሆነ ደግሞ ሰርዥውና በስነ ስርዓት ህይወትሽን ቀጥይ። ምትለያዩም ከሆነ አብራችሁ ምትሆኑም ከሆነ በቃ ይሄንን ነበር የተፈለገውም ሲጀመር። ለምን ወንድ ልጅ ካላከበርሽውና በስነ ስርዓት ካልተከባከብሽው፣ ጥሩ መልስ ካልመለስሽለት፣ ጥሩ ንግግር ካልተናገርሽ፣ እንደዚህ መታረክሹ ከሆነ በዚህ ልክ ዝቅ መታደርጊው ከሆነ እሱ ራሱ የሆነ አንቺን እንዳይፈልግ አይነት ነገር ነው ያደረግሽ ያለሽው። ከዚህች ልጅ ጋር ነው ሁሌ የሚኖረው። ወንድ ልጅ ጭቅጭቅ አይፈልግም፣ ጭቅጭቅ አይወድም። ስለዚህ እንደዛ ስለሆነ አንቺ በዚህ ሁኔታ ምትቀጢ ከሆነ ማለቴ አብራችሁ ለመሆን ካሰብሽና ይሄንን ነገር ለዛ ከሆነ እውነት ከሆነ ጥሩ ነው። ግን እነሱ ለማናደድ ብለሽ ከሆነ ደግሞ በጣም ከባድ ነው። በጣም የሚያስጠላ ነገር ነው። ሲጀመር አይደረግምም። ሲጀመር ማድረግም የለብሽም አንቺ በዚህ ልክ ማለት ነው። እና ውድ ቤተሰቦቼ እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የምታበረታቱኝ ደግሞ ከልብ አመሰግናለሁኝ። ላይክ እያደረጋችሁ ቪዲዮን ስታዩ በላይክ ጀምሩት ማለት ነው። የኔ ቆንጆ ለአላህ ብዬ ወዳችኋለሁኝ።